ፀሐይ እንዴት ነሽ? የት ጠፍተሽ ነው? አባዬ እንዳትመጭ ብለውኛል። ለዛ ነው የጠፋሁት። አንቺ ምን ሆነሽ ነው ታዲያ የምታለቅሽው? ሊሞት። ምን ሊሞት? ማንም ይገለው? እኔ ራሴ። እናት በገዛ እጇ ትገለዋለች። ለምንድን ነው ራስሽ የምትገይው? ምን የተወሰነ ቀን ብጠፋ ሁሉም ነገር ተደበላልቆ ይጠብቀኝ? ለምንድን ነው ልጅሽ የምትገይው? አባዬ ባልሽን እንድትፈታው ከፈለግሽ ልጅሽን አስወርጀዋለሁ። ልጃቸውን? አዎ። እሳቸው ልጃቸው ላይ መጨከን ይችላሉና አንቺ ልጅሽ ላይ ልጨክኝ ነው? ምን ላድርግ? አስቢ። አንበሳ ለማለት ፈልገሽ ነው? ተሳስተሽ ተኩላ ያልሽው? አይደለም፣ ተኩላ ነሽ ለማለት ፈልጌ ነው። ተኩላ ነሽ ያልኩሽ። ለምንድን ነው ተኩላ ያልሽው? ተኩላ ነሽ፣ አረመኔ ነሽ። ራስሽን ለማዳን ብለሽ ልጅሽን የበላሽ ተኩላ ነሽ። የወንደሰንዬ እናት እባክሽን መሞት አልፈልግም። ይቅርታ አድርጊልኝ፣ ማሪኝ። እሷ እንግዳያት፣ እሷ ነች ሁሉን ወንጀል ሰሪ። ከሁለት አንዳችሁ መሞት አለባችሁ። ማን ይሙት? እንዴ ምን ጥያቄ አለው? የወዲት ነቻ። የወዲትዬ ለእናትሽ ስትይ ሙችላት። እኔ መሞት አልፈልግም። የወዲት እንግዳያት። እንዴ እኔ ሞት አልፈልግም። እንዴ እሷ ነች መሞት አለባት። ወንጀለኛም እሷ ናት እኮ። እሷ ሌላ ቀን ትሞታለች። ዛሬ የወንደሰን እናት ወደ ወይዘሮ ወርቄ ቤት በመሄድ ልጅን ገንዘብ ከፍለሽ ልታስገድይ በማለት እንግዲህ በጣም የሚያስፈራ ገጀራ ይዘው አጠገባቸው ቆመዋል። እናትና ልጅ ጋር ልጅን እሷ ራሷ ትገደል እኔ እዚህ ውስጥ የለሁበትም በማለት በፍርሃት እየተጨነቁና እያነቡ ይገኛሉ። ምን ጥያቄ ያለው ልጅ ትገደል ማን ይሙት ምረጡ ይላሉ። የወንደሰን እናት በፍጹም አልምራችሁም፣ እንደዛ ሽባ አድርጋችሁ ያስተኛችሁት ልጅን ገና ደግሞ ገንዘብ ከፍላችሁ ታስገድሉት ነው። አይኔ እንኳን እንዳያየው አለኝ ብዬ ተስፋ እንዳላደርግ ነገ ተነስቶ ድጋሚ ቆሞ ሲሄድ አየዋለሁ ብዬ ተስፋ የማደርገው ልጅን ገና ደግሞ ልታስገድው ነው በማለት እንግዲህ በጣም በቁጣና በጣም ብስጭት የተሞላ ፊታቸውን ይዘው ምን ታመጫለሽ አንቺ? ምን አቅማለሽ እኛ ልትገዢ ሲሏቸው እንግዲህ ዛሬ እንደማልገድሽ አሳይሻለሁ በማለት በመጀመሪያ ጉረራቸውን አንቀው ካስለፈለፉ በኋላ የሚያስፈራ ገጀራ ይዘው ፊታቸው ቆመዋል። የባለፈው ክፍል ላይ አለምን የወንደሰን እናት ወንደሰንን እየጠበቅሽ እኔ ጎረቤት ሰው ጠይቄ ልምጣ በማለት ከቤት ወደ ውጭ ሲወጡ የሆነ ሰው ፊት ለፊት ሲመጣባቸው እሳቸውን ሳይለካስ ሰውየው ከፍተው ወደ ውጭ ወጥቷል። ተፋጠው እያለ ነበረ እሳቸው ፊት ለፊት ሲመጡ እሱም በር ላይ እንዳለ ነበር ቪዲዮ ያለቀው። ነገር ግን ቀጣዩ ክፍል ሰውየው እሳቸውን ሳይ ተመልሶ ወደ ውጭ ሩጦ አመልጧቸዋል። አለምን የሆነ ሰው መጥቶ ወጣ። ለምን መጣ ለምን ወጣ አላውቅም ሲሏት እንግዲህ ይህ ሰው ጨበሬ ከሆነ ከዚህ በፊትም እርስዎ ያገኙት ግቢ ውስጥ ነው፣ እኔ ደግሞ ቤት ውስጥ ነው በማለት እጅግ በጣም ደንግጠዋል። ማን ሊልከው ይችላል ይህን ሰው? እንግዳውስ ወይዘሮ ወርቄ ናት ያደረገችው። ወንደሰንን ፈልጎ ነበር መጣ ያለኝ ባለፈው ትላለች አለም። የወንደሰን እናትም ልጅ ልታስገድለው ነው በቃ ገንዘብ ከፍላ በማለት በፍጥነት ሩጠው ነበር ወደ ወይዘሮ ወርቄ ቤት የሄዱት። ባለፈው መንገድ ላይ አግኝቻት ዲኖ ሊበቀለኝ መጣ አካፋ ይዞ ሊቀጠቅጠኝ እያለች በቁሟ ስትቃጅ ነበር እና አሁን በእርግጠኝነት ልጅን ከፍላ ልታስገድለው ነው በማለት የወንደሰን እናት በፍጥነት ነበር ወደዛ ቤት የሄዱት። ወንደሰንም እማዬ እንደዚህ ብላ ተቆጥታ ሄዳለች ስትለው እንዴት ዝም አልሻት? ነገሮች ተበላሹ፣ በቃ ለምንድን ወደዛ ስትል ዝም ያልሻት? ትላል። አለምም ምን ማድረግ ነበረብኝ ታዲያ? ፀሐይም ያለፈው ክፍል ላይ ወይዘሮ ወርቄ ባልሽ እንዲፈታ ከፈለግሽ ነፃ እንደሆን ከፈለግሽ ለእሱ መስዋዕትነት መክፈል ካለብሽ ልጅሽን ጽንሱን አስወርጂ አንቺም ከዚህ ጥፊ ብለዋት ነበር እና እጅግ በጣም አዝና እያነባች በር ላይ ቁማ መድኃኒት ታገኛታለች። ምን ሆነሽ ነው? ለምንስ ነው የምታለቅሽው? አንቺስ ደግሞ ለምን ጠፋሽ? ትላለች ፀሐይ። ለምን ነው የምታለቅሽው? ትላለች መድኃኒት። እኔ የማለቅሰው ልጅን ሊሞት ስለሆነ ነው። ለምን ነው ልጅሽ የሚሞተው? እኔ እናቱ ራሴ ሊገለው ነው። እንዴት እንደዚህ ታደርጊያለሽ? ምን ማለት ፈልገሽ ነው? ምክንያቱም ወንደሰንን እንድፈታው ልጅሽን አስወግጅ ብላኛለች። ስለዚህ አባትየው ሲሰቃይ ከማይ ብዬ ነው። እንደዛማ አታደርጊ። እሷ ልጇን ጨካኝ ሆና ካሰቃየች አንቺ ልጅሽን መግደል አለብሽ እንዴ? መድኃኒትም የተወሰነ ቀን ብጠፋ ነገሮች ሁሉ ተደበላልቆ ይጠብቁኝ እንዴ? ምን ማለት ፈልገሽ ነው? እንዴት እንደዚህ ታስቢያለሽ? ባልሽን ለማግኘት ልጅን ይገላሉ ብለሽ ወሰንሽ? መፍትሄው ምንድነው ታዲያ? መፍትሄውማ ባልሽን እንዴት ማግኘት እንዳለብሽ ማሰብ እንጂ ልጅሽን መግደል አይደለም። የወንደሰን እናትም በፍጥነት ወደዛ ቤት በመሄድ አንቺ ልጄን ለመግደል ገዳይ ቀጠርሽ ማለት ነው በማለት ወይዘሮ ወርቄ አንገት ላይ ዘለው ጉብ ይላሉ። አንገታቸውን ጉሮሯቸውን ንቅ አድርገው እኔ እንኳን ልጅሽን ልገል ለራሴ ንስሐዬን ገብቼ ቅኖና እየተቀበልኩ የሰማይ ቤቴን እያዘጋጀው ነው ትላለች ወይዘሮ ወርቄ። የወንደሰን እናትም አንቺ ሲጀመር ንስሐ የሚባል ታውቂያለሽ እንዴ? በሀብትሽ እየተመካሽ ተይ እንጂ የወንደሰን እናት
እግዚአብሔር እኮ ምንም እንኳ የሰው ልጅ በደለኛ ቢሆን፣ ነገር ግን ደግሞ ማንኛውም ሰው ንስሐ ከገባ ተቀባይ ነው፣ እግዚአብሔር ይቅር ይላል ይላሉ ወይዘሮ ወርቄ። አምላካችን እኮ ይቅር ባይ ነው። እውነት ነው፣ ይቅር ባይ ነው። ነገር ግን እያወቅን ማጥፋት አይገባንም። የወደሰን እናትም የወይዘሮ ወርቄ አንገት ላይ ሲጠመጠሙ መድኃኒት መታ እባክዎት እንደዚያ ያታድርጉ ብላ ልትገላግል ብትሞክር ማን ችሏቸው እሳቸው እሷንም ገፍትረው ነበር የጣሏት። መድኃኒትም ያላቅማን ተፍጨርጭራ ወይዘሮ ወርቄን ከዳነቻቸው በኋላ ወይዘሮ ወርቄ ዛሬ አንቺ ባትኖሪ ኖሮ እኔ የንጋቷን ጮራ ላያት አልችልም ነበረ። ቆይ ምን ልትሰሪ መተሽ ነው እዚህ ቤት? አባረሬሽ አልነበር እንዴ? ያባረሩኝም እኔ ደግሞ ከእርሶ መራቅ ስላልፈለግኩ መጣሁ። ሳጅናዋ መድኃኒትም እኔ እኮ ከእርሶ ውጭ ማናለኝ የት መሄጃ አለኝ ብለው ነው። ታዲያ እኔ ስቀጥረሽ እኮ ስራሽን ቀጥ ብለሽ እንድትሰሪ እንጂ ደግሞ እንደፈለግሽ እንድትሽከረከሪ አይደለም። ከአሁን በኋላ የለመደኝም አባዬ። ከእርሶ ውጭ ማንም እንደሌለኝ እያወቁ መሄጃ ስለሌለኝ ዞሬ መጣሁ። አሁን አጠገቤ ቁጭ ብለኝና የሆነ ነገር ልንገርሽ። ምንድን ነው እሱ አባዬ? ወንደሰን እኮ መራመድ ይችላል። እንዴት ነው እሱ አካል ጉዳተኛ ከሆነ በኋላ ተነስቶ መራመድ ይቻላል እንዴ? ሁሉም ሰው አያምነኝም እንዴ? ምንድን ነው ነገሩ? ይችላል አልኩሽ፣ ይችላል። ደግሞ ልጆቼ የቁም ቅዠት እያቃዠች ነው እንዳሉኝ ሁሉ አንቺም ልትይኝ ነው? እሱ መጥቶ ሲዝትብኝ ነበር። አሁን ደግሞ እናቱን ልኮ ሊያስገድለኝ ነበር። ወይዘሮ ወርቄ ፀሐይንም ሲያዋት አንቺ እስካሁን ጽንሱ አለ እንዴ? አሁንም ወዲሽ እንደተገለበጠ ነው እንዴ? አዎ አባዬ፣ እንዴት እንደዛ ይሆናል? ባልሽን ትፈልጊዋለሽ አይደል? እና እሱን ከፈለግሽው ግዴታ መጀመሪያ ጽንሱ መውጣት አለበት። ከዛ በኋላ ነው ባልሽን እንግዲህ እንደተስማማ ማድረግ አለብሽ። ለምንድን ነው ቃልሽን የምታጥፊው? ወይዘሮ ወርቄም ከዮዲት ጋር በመቀጣጠር ዮዲት ቤት አልነበረችም እና የወንደሰን እናት ቤት የመታ አንቃ ልትገለኝ ነበር። ስለዚህ ወደ ቤታቸው ቀጥ ብለን መሄድ አለብን። ቤትሽ መታ ልትገልሽ የነበረች ሴትዮ እንዴት ቤቷ ትሄጃለሽ? ክብሬን አስመልሳለሁ፣ የግድ አሁን መሄድ አለብን በማለት ወደ እነ ወንደሰን ቤት ያመራሉ። በቤት ሲሄዱም ወንደሰን እንደተለመደው አይደለም። እነሱ እናቱም አታውቅምና ቆሞ እንደሚሄድ ወይም እንደሚናገር እንግዲህ እንደተለመደው ሶፋ ላይ ኩርምት ብሏል። አንተ አክተሩ አስመሳይ እና እንደዚህ አሁንም ሶፋ ላይ ኩርምት ብለሃል፣ እኔ ብቻ ሰውን ነው የምታስጨንቀኝ በማለት የወንደሰን እናትም ደግሞ ልትሰሪ ቤት የመጣሽ መሞት ፈልገሽ ካልሆነ በስተቀር ቤት የመምጣት አልነበረብሽም እኮ አንቺ ማነሽ እና ደግሞ ሰው ገዳይ የሆንሽው በማለት እዛው ክርክራቸውን ይቀጥላሉ። የወንደሰን እናትም አሁንም አንድ ነጠላ እድሜ ልክሽን አንድ ነጠላ የምትለብሽ እያለች ወይዘሮ ወርቄ በነገር ስትጠብሳት እንግዲህ አንድ ነጠላ እየለበስኩበት ምክንያቴን ሳልነግርሽ አትሄጂም በማለት አንድ ነጠላ የለበስኩበት ምክንያት ያለኝን ሀብት በሙሉ ልጅሽ ወደ አንቺ አሸሽተዋለች፣ አንዳንድ እያለች ንብረቴን ጨርሳለች። ታዲያ እሱ እኮ እኔ ፈልጌ አይደለም ፈልጋ ነው ዛብኝ የመጣችው። አሁንም የሚያስፈራ ስለታማ ነገር ይዘው ፊታቸው ይቆማሉ እናትና ልጅ ጋር። እናትም ልጅ ለእናቱ በሞት አለበት፣ ስለዚህ አንቺ ነሽ ደግሞ ጥፋተኛዋን አይደለውም፣ አንቺ መገደል አለብሽ፣ እኔ ልኖር፣ ለምንድን ነው እኔን አሳልፈሽ የምትሰጪው? ማን ይሞት እናንተ ምረጡ፣ አንዳችሁ መሞት አለባችሁ ይላሉ የወንደሰን እናት። ፍጠኝ ምረጪ፣ ሴትዮዋ ገጀራ ይዛ ፊታችን ቁማለች ይላሉ ወይዘሮ ወርቄ። መድኃኒትም ለፀሐይ ልጅሽን በፍጹም እንዳታስወጩ ትላለች። ፀሐይም ወድጄ መሰለች ተገድጄ ነው፣ እንዴት ላሳድገው እችላለሁ? ይዤው ጎዳና ከመውጣ አሁኑኑ ወደ ውስጥ ቢጠፋ አይሻልም ትላለች ፀሐይ። ተወልዶ ስቃይ ውስጥ የስቃይ ህይወት ከሚኖር ባይወለድ ይሻላል። መድኃኒት ደግሞ ምክሯ በጭራሽ አይሻልም፣ ይወለድ ማን ያውቃል፣ የእሱ ዕድል የተሻለ ነገር ያመጣል፣ አባቱም ደግሞ መቶ አብራችሁ ሊኖር ይችላል፣ የዛሬው ጨለማ አልፎ ነገ ጥሩ ቀን ብርሃን ይወጣል ትላለች መድኃኒት። እውነት ነው፣ የማያልፍ ነገር የለም እኮ፣ የማያልፍ ቀን የማይነጋ ሌሊት የለም። ስለዚህ እንደዛ ብለሽ አስብ እንጂ ልጅን አስወግዳለሁ የሚለውን ነገር በፍጹም ከህሊናሽ አጥፊ የሚል ጥሩ መልካም ነገር ትመክራት ነበረ። ያልፋል ብለሽ ነው መድኃኒትዬ? አዎ በትክክል ያልፋል። አንቺ ብቻ በፈጣሪ እምነት ይኖርሽ እንጂ የማያልፍ ነገር በፍጹም የለም። አባዬ ደግሞ ለሰሩት ክፋት በሙሉ ታስረው ፍርድ ቤት ይጠየቁበታል። መድኃኒት እዚህ ጋር ፖሊስ እንደሆነች ደግሞ ሳጅን እንደሆነች ለፀሐይ ነግራታለች። እነሱ ይህን ነገር አያውቁም፣ ማንም አያውቅም፣ እኔና አንቺ ብቻ ነን ማወቅ ያለብን ብላታለች። በእርግጥም እናም ይሄን ነገር ፀሐይ ታውቃለች። ያለውን ነገር ማስረጃ እያሰባሰበች ነው እዛ ቤትም እንደ ሰራተኛ የምትኖረው። ወይዘሮ ወርቄም እባክሽ ሁሉን ወንጀል ሰሪ ልጄ ናት ልጄ እንግዲህ እያለች እጅግ ተረብሻ እንግዲህ ለዛሬ የእናት ግፍ ክፍል 94 ይህን ይመስል ነበረ።
እነሱ አሁንም ቂምና በቀላቸው ላይ ቀጥለዋል። ይገደል ይሙት ይፈለጥ ይቆረጥ ነገር ነው እንግዲህ እነ ወይዘሮ ወርቄ ድራማ ላይ ያለው የእናት ግፍ ላይ ነገሩም ከነስሙ የእናት ግፍ ነው እና ያለው ነገር ሁልጊዜም በቃ አዲስ ነገር ያለው ሁልጊዜም አዲስ ነገር እከሌ ይሙት እከሌ ይፈለጥ እከሌ ይቆረጥ አስፈሪ የሆነ ነገር ነው እያዙ የሚመጡት። ይሄ ነገር ምንን ያስተምራል? አንዴ በመርዝ አንዴ በስለታማ ነገር አንዴ ብቻ የሚያደርጉት ነገር ከባባድ ነገር ነው።